የሲዳማ ቡና ዋንጫውን ተቀምተናል በማለት መግለጫ ሰጠ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዳውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንደምታወቀው እንግዲህ ኢትዮጵያ ላይ ብዙ ቲፎዞ ያለበት ቁጥር አንድ ተወዳጅ ስፖርት ቢኖር ኳስ ነው። በዓለም ደረጃም እንደዛው ብዙ ሰዎች ይወዱታል። ግን ያን ያህል አመርቂ ውጤት በብሔራዊ ደረጃ እንዳልተመዘገበም ነው የምታወቀው። በኢትዮጵያ የምታወቀው አትሌቲክስ ነው። በርካታ ቁጥር ያላቸው ኢትዮጵያውያን በዓለም የኢትዮጵያን ሰንደቅ ከፍ አድርጎ ያሳዩበት ሁኔታም ነው የተፈጠረው። በእግር ኳስ እንግዲህ አመርቂ ውጤት ያልመጣበት ዋነኛው ምክንያት ምንድነው ሲባል እንግዲህ 100 ምናምን ሚሊዮን ህዝብ አለው የኢትዮጵያ ህዝብ። ከዚህ ውስጥ እንግዲህ 11 ሀገሩን ወክሎ የሚጫወት ተጫዋች ጠፍቶ ሳይሆን ያው ሙስና ነው በማለትም ነው በርካቶቹም ሀሳባቸውን ሲገልጹ የነበሩት። ሁለት ደግሞ የአመጋገብ ስርዓትም ነው። ስፖርተኞቹ ምግብ ሲበሉ አቅም ያለውን አቅም የሚሆናቸውን አይደለም ከውጭ ተጫዋች ጋር ሲነጻጸሩ እንደማይገናኙ ጭምርም የመድከም ቶሎም ደግሞም ያፈጻጸም ችግር እንዳለ ጭምርም ነው። ይህ እንግዲህ በዋናነት ኢትዮጵያ ብሔራዊ ቡድን ተጫዋቾች አንዳንዶቹ ይጠጣሉ፣ ይቅማሉ የሚባልም ብዙ ትችትም ሲቀርብባቸውም ከዚህ በፊትም ነበረ። ይህ ሁላ ከልብ ለስፖርቱ ፍቅር ኖሮት ልምምድ እንደሚያስፈልግ ጭምርም ነው። በዛ ላይ ደግሞ አሰልጣኝም በደንብ ማሰልጠን እንዳለበት፣ ተጫዋቾች ደግሞ በተገቢ በትክክለኛ መንገድ ተመልምለው መጫወት እንዳለባቸው ጭምርም እንጂ በጣም ትልቅ ደረጃ የሚያደርሳቸው ስለሌለ እንጂ በጓዳ ብዙ ተጫዋቾች ብዙ መሲ ብዙ ሮናልዶ አለ በማለትም ነው በርካቶቹ ሀሳባቸውን እየገለጹ ያሉት። እንግዲህ በፕሪሚየር ሊግ ደረጃ የኢትዮጵያ የራሷ ፕሪሚየር ሊግ አላት። ፕሪሚየር ሊግ ጨዋታዎች ደግሞ በጣም ተወዳጆች ናቸው። በተወዳጅ ደግሞ ታዋቂ ከሆኑት መካከል ቡና ጊዮርጊስ፣ ወላይታ ዲቻ፣ ሲዳማ ቡና የተለያዩ እንግዲህ በጣም ተወዳጅና ህዝብ በጣም በከፍተኛ ሁኔታ ሀሳብ ሰጥቶ የሚከታተል ብዙ ቲፎዞ ያላቸው ቡድኖች ናቸው እነዚህ። አንዳንዴ ድብድብ ሲነሳም ይስተዋላል። ድብድቡ ስለማን ነው በጣም የሚያሳዝነው። በርካቶች ሀሳባቸውን እየገለጹ ያሉት ጨዋታው ገና ሳይጀመርም አንዳንዶች በጭንቀት ራሳቸውን የሚስቱበት ሁኔታም ነው የምስተዋለው። ቤተዛታ ሆስፒታል እንግዲህ አፍ አውጥቶ ይመሰክራል ማለት ይቻላል። እንደዚህ አይነት ነገሮች መከሰት እንደሌለባቸውም በሰላምና በፍቅር ኳስ እንግዲህ ስሜት ነው። ስሜት ቢሆንም ደግሞ ወደ ጸብ የሚያመራ ስሜት ሳይሆን ከሲዳማ ቡናም ይሁን ከወላይታ ዲቻም ይሁን የሚወጣው ተጫዋች ዞሮ ነገ ለብሔራዊ ቡድኑ ለሀገሩ እንጂ የሚጠቅመው ለማንም አይደለም። ለጋራ ጥቅም ሲባል ሞራል ማለት ያው ተጫዋቾቹ ተጫውቶ ትልቅ ደረጃ እንዲደርሱ ማበረታታት ማለት ነው። ሌላ አዲስ ታምር የለም። የወላይታ ዲቻና የሲዳማ ቡና እንግዲህ እንደምታወቀው የዘንድሮ ፕሪሚየር ሊግ ጨዋታቸው በዝግ መካሄዱም የምታወስ ነው። ያለ ተመልካች ነበር የተካሄደው። አንዳንድ የወላይታ ዲቻዎች ደጋፊዎችም ቅሬታቸውን ሲያቀርቡ ነበር። ቅሬታቸውን ያቀረቡበት ዋነኛው ምክንያትም የመንግስት ጸጥታ ኃይሎች እኛን ደብድበውናል፣ አስሩናል በማለትም ነው ቅሬታ ያቀረቡት። ምን ነበረ በሳቱ የተፈጠረው? ስቴዲየም እንገባለን አትገቡም በሚል ግብግብ ነበር። ከዛም የተነሳ ዝግ ስቴዲየም ውስጥ ነበረ ጨዋታ የተካሄደው። የወላይታ ዲቻ ደጋፊዎች ከቀናት እስር በኋላ ነበረ የተለቀቁት። አብዛኞቹ በለቅሶም ሀዘናቸውን የገለጹትም አሉ። የኋላ እንግዲህ ዋንጫውን ያሸነፈው ሲዳማ ነው። በርካታ ቁጥር ያላቸው የወላይታ ዲቻ ደጋፊዎች የተጫወተው ዳኛ ነው እንጂ ሲዳማ ቡና አልተጫወተም በማለት ብርቱ ትችት ሰነዝሩም ነበረ። ከዛም የተነሳ ዋንጫው እንግዲህ ሲዳማ እጅ ገብቶ በጣም በሚገርም ሁኔታ ወደ ሀዋሳ አቅኝቶ ተጫዋቾችም ሽልማት ተበርክቶላቸው ብዙ የቤት መስሪያ መሬትም እንደተሰጣቸው ጭምርም አልፎም ሜዳሊያ እንደተሸለሙ ጭምርም እና የተለያዩ ሽልማቶች ተበርክቶላቸዋል በማለትም በርካቶቹ ሀሳባቸውን ሲገልጹ ነበረ። ትላንት እንግዲህ ባልተጠበቀ ጊዜና ሰዓት ውሳኔው ተቀልብሶ ለወላይታ ዲቻ ዋንጫ ተሰጥቷል። ትክክለኛ ቦታውን አግኝቷል በማለት በርካታ ቁጥር ያላቸው የዲቻ ደጋፊዎችም ደስታቸውን ገልጿል። ደስታቸውን በለቅሶ ሶዶ ጎዳናዎችን ሲያጥለቀልቁ ተስተውሏል።
በጣም በርካታ ቁጥር ያላቸው የወላይታ ዲቻ ደጋፊዎች ደስታቸውን ገልጿል። በዛ ዙሪያ እንግዲህ እስካሁን ድረስ የሲዳማ ቡና መግለጫ አልሰጠም ነበር። ምንድነው መግለጫ የሰጠው? ከሲዳማ ቡና ስፖርት ክለብ ቦርድ የተሰጠ መግለጫ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በዛሬው ቀን የተሰጠው ተገቢነት የሌለው ውሳኔ እጅግ አሳዝኖናል። ብርቅዬ የክለባችን ተጫዋቾች በጨዋታ ሜዳ የገጠሙትን ሁሉንም ከጨዋታ ብልጫ ጋር በማሸነፍ የ2017 ዓ.ም የኢትዮጵያ ዋንጫ ማሸነፉ የአደባባይ ምስጢር ነው። ይሁን እንጂ የሊግ ካምፓኒ ያወጣውን የፋይናንስ ደንብ አላከበራችሁም በሚል በክለቡና በተጫዋቾች ላይ ቅጣት ተጥሎባቸዋል ቢባልም ክለቡ ያነሳው ዋንጫ የኢትዮጵያ ጥሎ ማለፍ በ48 ክለቦች መካከል የተደረገ መሆኑ እሙን ነው። የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን አሰልፎ ከሆነ በጥሎ ማለፉ ያሸነፋቸው ክለቦች በሙሉ ፎርፌ አግኝቶ ጉዳያቸው እንደገና መታየት አለበት እንደማለትም ይሆናል። ስለዚህ እርስ በርስ የምጣረሱ ሀሳቦችን በማገናኘት ውጤቱን ለመቀማት መሞከር ተገቢና ሕግን የተከተለ ውሳኔ ነው ብለን አናምንም። ፌዴሬሽኑም ውሳኔውን ከሕግጋቱ ጋር በማገናዘብ እንደገና እንዲያጤነው ቅሬታችንን እናሰማለን። ጀግኖች ተጫዋቾቻችን የህዝባችን የሁል ጊዜ ባለውለቶቻችን ስለሆናችሁ አሁንም ህዝቡ የስፖርቱ ቤተሰብ ከጎናችሁ መሆኑን እንገልጻለን። ህዝባችን በፌዴሬሽኑ ውሳኔ የተከፋ ቢሆንም የአፍኒ ባይል ያለው ታላቅ ህዝብ ስለሆነ ክስተቶችን በመረጋጋት መርምሮ በተገቢው እንዲያጤነውና ሂደቱን በትዕግስት እንድጠባበቅ በአክብሮት እየጠየቅን የተነፈግነው ፊት እስኪረጋገጥ ድረስ ጉዳዩን እስከ ፊፋ ገላጋይ ፍርድ ቤት ድረስ በይግባኝ ወስደን ለጉዳዩ ተገቢው እልባት እስኪሰጥ ድረስ የክለቡ ቦርድ ቁርጠኛ መሆኑን እያረጋገጠ መላው ህዝባችን የስፖርቱ ቤተሰቦችና አፍቃሪያን በትዕግስት እንድጠባበቅና ከክለቡ ጎን እንዲቆም የአክብሮት ጥሪያችንን እናስተላልፋለን። ይህ እንግዲህ የሲዳማ ቡና የሰጠው መግለጫ ነው። በግፍ ደግሞ ከኛ እጅ ተወስዷልም እያሉትም ነው። ይግባኝ አድርጎ እንግዲህ ጉዳዩ ደግሞ እንደተያዘ ጀምረም ነው ለወላይታ ዲቻ የተወሰነውን ዋንጫ በማስመልከት ማለትም ነው። እንግዲህ በዚህ ዙሪያ ነው እንዳልኳችሁ የሲዳማ ተጫዋቾች ቤት መሬት በሐዋሳ እንደተሸለሙ ጀምረም ነው። የቤት መስሪያ መሬት ማለትም ነው። የተለያዩ ሽልማቶችም ተበርክቶላቸዋል። በሰዓቱ ሐዋሳን በአንድ እግር ያቆመ ደማቅ አቀባበል ተደርጎ ነበር። ትናንትና ደግሞ ወላይታ ሶዶ ከፍተኛ ደስታ እንደነበረ ጭምርም የወጡት መረጃዎችን በማስመልከትም ነው። እንግዲህ ሲዳማ ቡና ይግባኝ እንደመጠየቅም ነው ጉዳዩን የያዘው። አጠቃላይ እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።